ስፖርት አሜሪካ በሰሜን አሜሪካ የኢትዮጵያን ስፖርት ፌዴሬሽን አመታዊ ስፖርት ፌስቲቫልን የመክፈቻ ስነ ስርዓት እየተከታተለ ነው የሚገኘው። እዚህ አሁን የምንገኝበት ቦታ የሜሪላንድ ዩኒቨርሲቲ ስቴዲየም መክፈቻውን በተመለከተ እንግዲህ ከዚሁ ሆነን እስካሁን የነበሩትን ስነ ስርዓቶችና አጠቃላይ ሁኔታ ወደ እናንተ እናደርሳለን። እንግዲህ የመክፈቻ ፕሮግራም ነው። ሌሎች ፕሮግራሞች በቀጣይ ሳምንቱ ሙሉ ይካሄዳሉ። እዚህ በርካታ ወጣቶችና እንደዚሁም ከተለያዩ ስቴቶች የመጡ የስፖርት ታዳሚዎች አሉ። የቀድሞ ታዋቂ ተጫዋቾች እንደዚሁም ታዋቂ ሰዎችና ይህን ፕሮግራም የሚከታተሉ የኢትዮጵያውያኖች የተገኙበት ነው። ሚሊ አንድ ነገር ለተመልካቾቻችን እንግዲህ ይሄ በጣም አመታዊ ነው። ዘንድሮ ለ32ኛ ጊዜ ነው ሲካሄድ የኢትዮጵያ አመታዊው የስፖርት ፌዴሬሽን የሰሜን አሜሪካ ነው። ለ32ኛ ጊዜ ነው። ዛሬ ለየት የሚያደርገው እንግዲህ በርካታ ነገሮች አሉ፣ እናነሳቸዋለን እያንዳንዱን። ከዛ በፊት ግን ጌዲዮን ዘላለም እዚህ ይገኛል። ምናልባት ከቻል ወደ በኋላ ለማነጋገር እንሞክራለን። አባቱም እዚህ ነው ያሉት። ስለዚህ ስለ አመታዊው የስፖርት ፌዴሬሽን ዝግጅት ስንመለከት እንግዲህ 32ኛ ዓመት ነው ብለናል ቅድም። የሞንጎመሪ ካውንቲ ይህ ውድድር የሚካሄድበት የሜሪላንድ ስቴት የሞንጎመሪ ካውንቲ ቺፍ ኤክስኪዩቲቭ ያስተላለፉት መልእክት አለ። እሱን አጠር አድርጌ እንትን ለማለት ሞክራለሁኝ ለማቅረብ። እንግዲህ እሳቸው ዌልካም ብለዋል። እኛ ደስተኞች ነን። እንደዚህ አይነት ውድድር እዚህ ሜሪላንድ መዘጋጀቱ ለኛ እጅግ በጣም ትልቅ ነው፣ ደስ የሚል ነው ብለዋል። ለኢትዮ አሜሪካኖች የትውልደ ኢትዮጵያውያኖች በሙሉ እንደዚህ መደረጉ እጅግ በጣም ደስ ይላል ብለዋል። ደስታቸውንም ገልጸዋል። ሌላው እንግዲህ ምንድነው ዳኒ የሜሪላንድ ስቴት በተለይ ካውንቲ ከጎንደር ጋር ሲስተር ከተማ ነው። ስለዚህ ይሄም ደግሞ ሌላ ትልቅ ግባት የምትለው ነው። እንግዲህ ዌልካም ብለዋል። ከዚህ ባሻገር አሁን አናውንሰሩ እንደሚያስታውቀው ጌዲዮን ዘላለም እዚህ ይገኛል ያለ ነው። እኛም ለማቅረብ እንሞክራለን ተመልካቾቻችን። Everyone please welcome Gideon Zalalam. ሌላው ዳኒ እንግዲህ ፕሬዝዳንቱ አቶ ጌታቸው ተስፋዬም አንድ ያሉት ነገር አለ። ከዚህ ከሊቢያ ጋር ተያይዘው ያው ለሞቱት ወገኖቻችን እንደዚሁ የጸሎት ስነ ስርዓትና ያው አለናችሁ የሚል ነገር ተናግረዋል። ከዚህ በተረፈ እንግዲህ ያው ዓላማው እንደተገለጸው ኢትዮጵያውያኖችን ማሰባሰብ ነው። ባህልን፣ ቅርስን አንዴ ማድረግ ቢያንስ በአመት አንዴ ለአንድ ሳምንት መሰባሰብ የሚል ነው። ያው አመታዊ ነው እንግዲህ ዘንድሮ ለ32ኛ ጊዜ ተካሂዷል ማለት ነው። ያው መልካም እንግዲህ ያው እንደተገለጸው ተመልካቾቻችን የሰሜን አሜሪካ የስፖርት ፌዴሬሽን አመታዊ ፌስቲቫል ቀደም ሲል ሁሉም ተካፋይ ቡድኖች በዚህ ውድድር ላይ ለአንድ ሳምንት ይቆያሉ። በዛሬው ዕለት አሁን ይፋ የመክፈቻው ከመከናወኑ ቀደም ብሎ በርካታ ጨዋታዎች ተከናውነዋል። በየዕለቱ እንደዚሁ ፕሮግራሞቹ ይካሄዳሉ። እንግዲህ ለአንድ ሳምንት ነው የሚቆየው። በዚህ መንገድ ሞቅ ደመቅ ብሎ የተጀመረው ይሄ አመታዊ ስፖርት ፌስቲቫል የዛሬ ሳምንት ይጠናቀቃል ማለት ነው። እንደምታዩት እንግዲህ በጣም ደማቅና ከሁሉም አቅጣጫ ሞቅ ደመቅ ያለ ድባብ ይታይበታል። ከዛሬ በኋላ ግን የበለጠ እየደመቀ እስከ መዝጊያው ድረስ ባሉት ፕሮግራሞች በጣም ጥሩ ጊዜ ነው የሚሆነው ማለት ነው። አዎ ሌላው እንግዲህ የውድድር ሲጀመር በ1984 አራት ቡድኖች ብቻ ነበሩ የነበሩት። አሁን ግን በአሜሪካ ብቻ ከ17 ስቴቶች በላይ ተሳታፊ ናቸው። ሁለት የካናዳ ዲስትሪክት ቲሞችም እንደዚሁ ይገኛሉ። እጅግ በጣም በርካታ የምትለው ነው። ያው አድጎ እዚህ ደርሷል። ይሄ በራሱ ትልቅ ፕሮግረስ ነው የምትለው። እንግዲህ በአሁን ሰዓት የስፖርት ፌዴሬሽኑ ፕሬዝዳንት ንግግር እያደረጉ ነው የሚገኙት። አጠቃላይ ቀደም ሲል የገለጽከው መልእክት እያስተላለፉ ነው ለታዳሚዎቹ። እኛም እንግዲህ አጠቃላይ ያለውን ሁኔታ ተከታትለን ዛሬ ስፖርት አሜሪካ ፕሮግራሙን በዚህ በሜሪላንድ ዩኒቨርሲቲ ስቴዲየም በመገኘት
አጠቃላይ ፕሮግራሙን በዚህ ላይ ትኩረት በማድረግ ወደ እናንተ ያደርሳል። እንግዲህ ከኛ ጋር ቆይታችሁ ዳኒ እዚሁ ጋር ያው በርካታ ሰዎችን ለማነጋገር እንሞክራለን። የዚህ ውድድር ኮኦርዲኔተር የቀድሞ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ተካበ ዘውዴ ነው። ተካበን ለማናገር እንሞክራለን። የዚህ ውድድሩን የመላው ኢትዮጵያ ስፖርት ማህበር ዋና ጸሐፊ ያሬድ ነጋሽም አለ፣ እሱንም እናነጋግራለን። እንግዲህ ሌሎችንም ተመልካቹንም የስፖርት ሰዎችንም ለማነጋገር እንሞክራለን። እንግዲህ ቀደም ሲል ለመግለጽ እንደተሞከረው የአርሴናሉ ወጣት ኢትዮጵያን እያስጠራ የሚገኘው ወጣት ተጫዋች ወደፊት ብዙ የሚጠበቅበት በቅርቡ ለአሜሪካ የወጣቶች ቡድን ለመጀመሪያ ጊዜ ተሰልፏል በኒውዚላንድ በተካሄደው የዓለም ወጣቶች ሻምፒዮና። ከዛ በኋላ እንግዲህ አሁን እዚህ ስፖርት ፌስቲቫል የመክፈቻ ስነ ስርዓት ላይ ተገኝቷል። ከወላጅ አባቱ ጋር ነው የሚገኘው። ሁኔታዎች ከተመቻቹ ለማግኘት እና ወደ እናንተ ለማድረስ ጥረት እናደርጋለን። መልካም እንግዲህ ዛሬ ያው ከዚህ ከሜሪላንድ ቤር ስቴዲየም ነው ማለት ነው። ተመልካቾቻችን አሁንም አብራችሁን ቆዩ። ተመልካቾቻችን ቀደም ብለን ለመግለጽ እንደሞከርነው እዚህ የመክፈቻው ስነ ስርዓት ላይ የተለያዩ ታዋቂ ሰዎች በተለያየ የስራ ኃላፊነት በተለያየ ድርሻ ይገኛሉ። እንግዲህ እንደምትመለከቱት አጠገባችን የቀድሞ የኢትዮጵያ ብሔራዊ ቡድን ታዋቂ ተጫዋች ተካበ ዘውዴ እዚህ ተገኝቷል። ተካበ ዛሬ እዚህ ቦታ ላይ ያገኘነው አጠቃላይ የዝግጅቱ አስተባባሪ ከሆኑት መካከል አንዱ ሆኖ ይህን ኃላፊነት እየተወጣ ነው። ተካበን በቅርብ ጊዜ ስፖርት አሜሪካ እንግዳ አድርጎ ወደ እናንተ ከብዙ ጊዜ በኋላ ለናንተ ያቀረበበት አጋጣሚ የቅርብ ጊዜ ትውሳ ነው። እንዴት ነህ ተካበ? በጣም አመሰግናለሁ። እንግዲህ የተገናኘነው የብርድ ጊዜ ነበር። አሁን ደግሞ ትንሽ ሙቀት አለ። እንኳን እንደገና ለመገናኘት አበቃን። አመሰግናለሁ። ያው ዳኒ ተካበ እንግዲህ የቶርናመንቱ ኮኦርዲኔተር ነው። እንዴት ነው የዘንድሮ ውድድር? እንዴት ነው ዝግጅቱ? ከወዲሁ ምን ይመስላል? እንግዲህ የዘንድሮ ዝግጅታችን ለ32ኛ ጊዜ በ31 ቲሞች የሚካሄድ ከፍተኛ እንቅስቃሴ የሚካሄድ ውድድር ነው። እንግዲህ በደማቅ ሁኔታ እየተካሄደ ነው። እስካሁን 7 የሚሆኑ ጌሞች ተካሂደዋል። የመጨረሻውና የፋይናሉ የዛሬው ጨዋታ እንግዲህ ከመክፈቻው የዛሬው ፕሮግራም መጨረሻ አሁን ቀጥሎ ነው ከመክፈቻው ፕሮግራም በኋላ ማለት ነው። እና እንደው የዛሬውን እንግዲህ የዚህን አመት ፕሮግራም ከሌላው ጊዜ ለየት የሚያደርገው አጋጣሚ አለ? በተለየ ሁኔታ ይሄ ነው ለማለት የሚቻል የተለየ የሚያደርገው እንግዲህ መታሰቢያነቱ ይሄ ወንድሞቻችን በውጭ ሀገር የተሰዉ በአሰቃቂ ሁኔታ እንትን ላሉ ለነሱ መታሰቢያ ነው። እንግዲህ ምንም ቢሆን ሀገራችንን ህዝባችንን አረሳም፣ ጎናችንን ህዝቡ ያው በዚህ ከፍተኛ ትብብር አድርገዋል። መታሰቢያነቱ ይሄ መሆኑን ላሳውቃችሁ እፈልጋለሁ። እንደው ያው ውድድሩ እስኪጠናቀቅ እንግዲህ የመጣን አንዳንድ ነገሮችን ያው መጠየቃችን አይቀርም ካንተ። እንደው የመጨረሻ ጥያቄ ላድርገውና ምን የተለየ ነገር አለው ዘንድሮ ከዚህ ውጪ? የተለየ በጣም ብዙ ፕሮግራሞች ነው ያሉን። እንደሰማችሁት ከእግር ኳሱ የተለየ የ60ኛ ዓመት የብሔራዊ ቲያትር ዝግጅታቸውን ያከብራሉ በውድድራችን። በዚህ ላይ የቁንጅና ውድድሮች አሉ። የተለመዱ የዘፈን ባህላዊ ዘፈኖች ውድድሮች አሉ። ባህላችንን ሁልጊዜም ለልጆቻችን እዚህ አካባቢ ላሉት እንዳይረሱት ለማድረግ ከፍተኛ ጥረት እናደርጋለን። ይሄ ነው ትንሽ። እናመሰግናለን ተካበ። እንግዲህ መልካም ጊዜ እንዲሆን እንመኛለን። ያው በየዕለቱ ያሉት ነገሮች እንከታተላለን። ቆይታችን አብረን ነው የሚሆነው። ወደ መጨረሻ አካባቢ መልሰን የምናገኝ ይመስለኛል የዚህ ፕሮግራም ማጠቃለያ በሚሆንበት ጊዜ ሳምንት። እኔም አመሰግናለሁ ለየመጣችሁ እንዲህ አፕዴት በማድረጋችሁ። ታንክ ዩ ተመልካቾቻችን እንግዲህ አሁን ከተካበ ከሰጠን እንትን በኋላ ኢንተርቪው እያደረግን ባለንበት ሰዓት በዚህ በስቴዲየሙ ጸጥታ ነው። አንድ ትልቅ ሙዚቃ ተከፍቷል። ምናልባት የካሜራ ባለሙያዎቻችን ሊያሳዩልን ይችላሉ። በዚህ በሊቢያ የተደረገውን ግድያ በወገኖቻችን ላይ በተመለከተ እየተላለፈ ያላል ለማስታወስ ነው። ሁሉም ሰው በጸጥታ እያየ ነው። እኛም አለን በወገኖቻችን
ሞት የተሰማን ጥልቅ ሐዘን እንገልጻለን የሚል ነው። በዛ ዙሪያ የተዘጋጀ ክሊፕ ነው በትልቁ የቢርድ ስቴዲየም እየታየ የሚገኘው። ድባቡ እንግዲህ ይህን ይመስላል። ዳኒ ለተመልካቾቻችን ሰፊ የስደት ህይወት ጋር ተያይዞ ያጋጠሙ ችግሮች እና ይህንን ተከትሎ የደረሱት ጉዳቶች ይህንን ታሳቢ ማድረግ እንዲህ ታዋቂ አትሌቶች ተሰባስበው በጸሎትና በዚህ መንገድ ያሰቡበት አጋጣሚ ነው። የቅርብ ጊዜ መላው ሀገራችን መላው ዜጎቻችን ያዘንበትና በጣም ከባድ የሆነ የማይረሳ ልክ ነህ ዳኒ። ከዚሁ ጋር ተያይዞ በዚህ የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የሃይማኖት አባቶች መሀል ስቴዲየም ላይ ይገኛሉ። የክርስትናም የእስልምናም የተለያዩ እምነት አባቶች አሉ። ይህንንም ያው አብረው እያሰቡት ነው የሚገኘው። ሰው ድባቡ እንደምታየው ነው። ደስታው፣ ሳቁ፣ ጭፈራው አሁን የለም፣ ጸጥ ብሎ ይህችን ጊዜ ይህን በትውስታ ላይ ነው ያሉት። ያው ለተመልካቾቻችን ለማካፈል ነው። ተመልካቾቻችን እየተከታተላችሁ የምትገኙት የስፖርት አሜሪካ ዝግጅታችን ነው። አሁንም የውድድሩን ገጽታ ምን ይመስላል የሚለውን ዞር እያል ከጥቂት ደቂቃዎች በኋላ እንደዚሁ ደግሞ የተወሰኑ ሰዎችን እንደዚሁ የምናናግርበት ይኖራል። እንቀርባለን። ተመልካቾቻችን አብራችሁ ቆዩ። ተመልካቾቻችን አሁን ደግሞ የምንገኘው በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ዋና ጸሐፊ ያሬድ ነጋሽ ጋር ነው። እንግዲህ ያሬድ ጋር ይህንን ቃለ መጠይቅ ለማድረግ እየተዘጋጀን ባለንበት ሰዓት የሃይማኖት ጸሎት ስነ ስርዓት እየተካሄደ ነው። እንደው ያሬድ ከሱን ጀምር፣ እንዴት ነው ስለዚህ የምትለን ነገር እና በዛው ጋርም ስላለው ዝግጅት። እሺ እንግዲህ እንደሚታወቀው በዘንድሮ 32ኛ ዓመት መክፈቻ ፕሮግራማችን ላይ በሊቢያና በሳውት አፍሪካ እንደዚሁም በተለያዩ አረብ ሀገራት ውስጥ ህይወታቸውን ላጡ ኢትዮጵያዊ ወገኖቻችን ማስታወሻ እንዲሆን ፕሮግራም የተዘጋጀበት ነው። ለዚህም የተለያዩ የቤተክርስቲያን መስጊድ፣ የተለያዩ ሃይማኖት አቋማት መጥተዋል። ይህ ደግሞ የሚያሳየው ኢትዮጵያውያኖች አንድነታችንን ነው። እስላም ክርስቲያን የሚል ክፍፍል የለንም። እኛ ዋናው ዓላማችን ኢትዮጵያውያኖችን ማሰባሰብ እስከሆነ ድረስ ይህ ደግሞ የደረሰው በወገኖቻችን ላይ የደረሰው በኢትዮጵያዊነት ሁላችንም ስለሚሰማን ስለጎዳን ይህንን ሀዘናችንን ለመግለጽ ቤተሰቦቻቸውም ወገናችንም አብረናቸው እንደሆንን ለማሳወቅ የተደረገ ፕሮግራም ነው። በዚህ ሰዓት ያለው እየተካሄደ ያለው እሱ ነው። እንግዲህ እንደሚታወቀው እንግዲህ ይሄ ዓመታዊ የስፖርት ፌስቲቫል ዛሬ የመክፈቻ ፕሮግራሙ ነው። እንደው በተለየ ሁኔታ የዘንድሮውን የስፖርት ፕሮግራም ያያችሁበት ይሄ ነው ተብሎ የሚገለጽ የተለየ ነገር ይኖራል? እንግዲህ ዝግጅቱ በጣም በአማረና በደመቀ ሁኔታ አዘጋጅተን እንግዲህ ዛሬ ጀምረናል። ከአሁን በኋላ የተለየ የሚያደርገው እንግዲህ ምንድነው 31 ክለቦች ዛሬ ጨዋታዎቻቸውን ጀምረዋል። በዛሬና በነገ መካከል ሁሉም ቲሞች ጨዋታቸውን ያካሂዳሉ። ይህ ከተካሄደ በኋላ እንግዲህ እዚህ አዘጋጅ ከተማዎች 5 የተለያዩ ቲሞች አሉ። ከአምስቱ አንደኛው ቨርጂኒያ ያለፉት 2 ዓመታት ዋንጫ በተከታታይ የበላው እሱ ነው። እንግዲህ በሶስተኛ በሀገራቸው ላይ ለመብላት ዝግጅት ያደርጋሉ። ሌሎቹ 4ቱ እዚህ ለማስቀረት ይሞክራሉ። ከነሱ ውጪ ደግሞ 26 ቲሞች ከተለያየ ስቴቶችና 2 እንደዚሁ ከካናዳ የመጡ አሉ። እንግዲህ ውድድሩ እነሱ ያሞቀ ያደርጉታል። በኳስ ዙሪያ ሳምንቱ ሙሉ ይሄን ያክል አለ። በዛ ደግሞ ውጪ ለየት የሚያደርገው በምሽት ፕሮግራሞች ላይ ዘንድሮ እንደሚታወቀው የኢትዮጵያ ብሔራዊ ቲያትር 60ኛ ዓመት ይከበራል። የኢትዮጵያ ብሔራዊ ቲያትር 60ኛ ዓመት በሚከበርበት ጊዜ በዛ ላይ ብዙ አስተዋጽኦ ያደረጉ አርቲስቶች ይገኛሉ። እነሱ ይሳተፋሉ። እሱ ሮብ ማታ ይደረጋል። ሐሙስ ደግሞ ለመጀመሪያ ጊዜ በመድረክ ላይ እነኚህ 2 አንጋፋ ድምፃውያን በመድረክ ላይ ተገኝተው የማይታወቁ ቴዲ አፍሮና ጎሳዬ ተስፋዬ ለመጀመሪያ ጊዜ በአንድ ስቴጅ ላይ ሐሙስ ኤኮ ስቴጅ ያካሂዳሉ። ከዛ አርብ ዕለት ፕሮግራም እርግጠኞች ናቸው? ጥሩ ጥያቄ ነው። እንግዲህ እስካሁን በእርግጠኝነት ፕሮሞት እያደረግን ነው። ቦታውን አዘጋጅተናል። ትኬቶች እየተሸጡ ነው። በእርግጠኝነት እየተንቀሳቀስን ነው። እንግዲህ በእኛ በኩል ምንም የተቀየረ ነገር የለም። አዲስ የሚቀየርና አዲስ ነገር ካለ ለሕዝቡ ማወቅ በሚያስፈልገው መንገዱ እናሳውቃለን። እስካሁን እስከሰማነው ድረስ እስከዛሬ ሰዓት ድረስ ፕሮግራሙ እንዳለ ነው። እንግዲህ የሐሙስ ማታ ነው። አርብ እዚህ የኢትዮጵያ ቀን የሚከበርበት ይሆናል። በአረንጓዴ ቢጫ ቀይ ባንዲራ ሰንደቅ ዓላማችን አሸብርቀን ሁላችንም ተሰብስበን ባህላችንን የምናከብርበት ይሆናል። ያ ለየት የሚያደርገው ፕሮግራም አንዱ እሱ ነው።
እንግዲህ ቅዳሜ መጨረሻው ማታ አርብ ማታ ደግሞ ይቅርታ እንደዚሁ ለመጀመሪያ ጊዜ ታሪከኛ የሆነ ጃኪ ጆሲ አስቴር አወቀ ብዙአየሁ ደምሴ የሚሳተፉበት ሶስቱም በመጀመሪያ ጊዜ በአንድ መድረክ ላይ አንድ ቦታ እዚሁ በኢኮስቴጅ አዘጋጅተናል። እንግዲህ ቅዳሜ የመጨረሻው የመዝጊያው ምሽት እንደዚሁ ታላላቅ ድምፃውያን የሚገኙበት ነብራኑ ተዘራ፣ ህብስት ጥሩነ፣ ፋሲል ደሞዝ፣ ይሁኔ በላይ እንዲሁም ወጣት ድምፃዊ ያፌት ያለበት ነው። እንግዲህ በምሽት ዙሪያ ይህንን ይመስላል። ከዛ ለየት የሚያደርገው የዘንድሮ 32ኛውን ዓመት የኢትዮጵያ ባህል ወይም ፋይን አርትስ ሰለብሬት የምናደርግበት ስለሆነ ነው። በኢትዮጵያ ብሔራዊ ቲያትርም ላይ አስተዋጽኦ አድርገን የተሳተፍንበት። ከዛ ውጪ ደግሞ የሚስ ኢትዮጵያ አሜሪካ ቁንጅና ውድድር አለ። እንደምታዩት እሷም ሜዳ ውስጥ መታለች። ያለፈው ዓመት አሸናፊ ሜሮን ሜዳ ውስጥ አለች። እንግዲህ ዘንድሮ ደግሞ የእሷን ዘውድ የምትቀበለው ማን እንደሆነች የሚሸለምበት ዝግጅት አለ። እንግዲህ ጊዜያችሁን እንዳልወስድ ከአጭሩ በረጅሙ ይህን ይመስላል የሳምንቱ ፕሮግራማችን። ምናልባት ፕሬዚዳንቱ ቀደም ሲል ባደረጉት ንግግር ላይ አንዳንድ ይቅርታ የጠየቁባቸው አንዳንድ እንደ ችግሮች ያጋጠሙ ነገሮች እንደነበሩ ጠቃቅሰዋል። ምናልባት እነዚህ ችግሮች ምን ነበሩ? እንዴት ተፈቱ? ምንድን ነው በዛ ደረጃ ሊገለጽ የቻለው? ፕሬዚዳንቱ በንግግሩ ላይ የጠቀሰው ችግር የዛሬ 2 ዓመት እዚሁ ሜዳ ላይ ስናደርግ የነበሩ አንዳንድ ችግሮች ናቸው። ለምሳሌ በር ላይ በደንብ የክሬዲት ካርዶችን አለመቀበል፣ ካሽ ብቻ መሆኑ፣ በር ላይ ለመግባት በደንብ ካለመዘጋጀት፣ በኢትዮጵያን ቀን በድምፅ በኩል በመቋረጥ የነበሩ መረበሽ፣ ቦታው ክፍት ሆኖ እያለ የድንኳን አቀማመጦቻችን በር ላይ ንቅንቅን ስለፈጠረ እዛ ጋር ሰው ሲገባ ንቅንቅ ሲሆን ዩኒቨርሲቲው የሴፍቲ እና የሴኩሪቲ ኢሹ ነው ብሎ በር በመዝጋት ሰዎች መመለሳቸው፣ ይሄ ሁሉ እንግዲህ እንዲታረሙ ካደረግናቸው ነገሮች ናቸው። ዘንድሮ ክሬዲት ካርድ በር ላይ እንቀበላለን። በካሽ መክፈል ለሚፈልግ ካሽ ይከፍላል። ድንኳን አቀማመጦቻችንን ቀይረናል። ስቴዲየሙ ሙሉ ለሙሉ እንደምታዩት በግራም በቀኝ በሁሉም በኩል በታች ያሉ በሙሉ ክፍት ነው። ሰው በዛም በዚህም መቀመጥ የሚችልበት ነው። ድንኳን አቀማመጦቻችን እንዳልኩት አሻሽለናል። በቬንደር በኩል በፓወር ወይም በመብራት እጥረት አንዳንድ ችግሮች መጥተው ነበር። በዛ በኩል መታረም የነበረባቸውን የተለያዩ ጄኔሬተሮችን አምጥተን ለሚገባው እንዲከፋፈል አድርገናል። እንግዲህ እነኚህ ናቸው ያሻሻልናቸው ነገሮች። ያሬዶ እንግዲህ በሁለት ጥያቄ ሁሉንም ነገር ገሎታል ማለት እንችላለን። እጅግ በጣም እናመሰግናለን። እሺ፣ እኔም እጅግ አድርጌ አመሰግናለሁ። Nice to meet you, Gideon. How are you? Please, guys. Can you say something about this event, Gideon? No, I don't want to say anything. Come on, guys. ተመልካቾቻችን እዚህ አጠገቤ የምትመለከቱት የአርሰናሉ ተጫዋች አባት የጌዲዮን ዘላለም አባት ነው አጠገቤ የሚገኘው። እንግዲህ እዚህ ዛሬ በሰሜን አሜሪካ የስፖርት ፌዴሬሽን ባዘጋጀው ሁለተኛው ዓመታዊ በዓል ላይ ነው የተገኘው። ጌዲዮንም አለ፣ ክራውድ ይታየኛል። እንዴት ነው ጌዲስ? እንዴት ነው? ለአሜሪካ ብሔራዊ ቡድን ተጫውቷል። እስኪ ያለውን ነገር ለአሜሪካ እንዳያችሁት ለአሜሪካ ተጫውተዋል። ዛሬ ደግሞ ሰርፕራይዝ ነው ያደረኩት። ሜንታሊም ፊዚካሊም ሬዲ አልነበረም፣ ግን የሆነ ነገር ያደርጋል ሰው አርቲስት እሱን አይቶ አንድ ልጅ እንኳን ይወጣል ብዬ ነው ያለ ፕሮግራም ነው ያመጣሁት እና ህዝቡም ኢትዮጵያ ስለሚወደው ነው የመጣው። በጣም አመሰግናለሁ። በሌላ ጊዜ ግን በደንብ በሰፊው እሱም እኔም በደንብ እንደምናወራ እርግጠኛ ነኝ። ለኢትዮጵያ ህዝብ ሁሉ ደስተኛ እንደሆናችሁ ወደዋለሁ። አመሰግናለሁ። የወጣቶቹ የዓለም ሻምፒዮና ላይ ጌዲዮን ለአሜሪካ ብሔራዊ ቡድን ለመጀመሪያ ጊዜ ተሰልፏል። እንዴት ነበረ? በዛ ቆይታው ምን ፊል አደረገ? በጣም ጥሩ ነው። ጥሩ ለአርሰናል ፕሬሸር አድርጓል። የሚቀጥለው ፈርስት ይጫወታል ብዬ ተስፋ አደርጋለሁ። አመሰግናለሁ። ተመልካቾቻችን አሁንም እዚሁ በሜሪላንድ ዩኒቨርሲቲ ስቴዲየም የመክፈቻ ስነ ስርዓት ላይ ነው የምንገኘው። እንደምታዩት እንግዲህ ድባቡ ይሄንን ይመስላል። በአሁኑ ሰዓት እዚህ አጠገባችን አንድ ታዋቂ ስፖርተኛ አለ። የቀድሞው የኢትዮጵያ ብሔራዊ ቡድንና የበርካታ ክለቦች የባስኬትቦል ታዋቂ ተጫዋች ነው። ኡጅሉ ሌሮ ባልሳሳት፣ ኡጅሉ ሌሮ የቀድሞ የኢትዮጵያ ብሔራዊ ቡድን ታዋቂ ባስኬትቦል ተጫዋች ነው። በክለብ ደረጃ ከ2 3 4 በክለቦች በላይ ተጫውቷል። እሱ ራሱ ይጠቅስልናል። እዚህ ቦታ ላይ ምን እያደረገ ነው? ወደ ኋላ መለስ ብለንም ትንሽ ስለነበረው የባስኬትቦል ህይወቱ ትንሽ ነገር ይነላል። እኔ ባስኬትቦል እንግዲህ ድሮ እግር ኳስ ነው የሚጫወተው።
እና ባስኬትቦል አዲስ አበባ መጥቼ ነው ባስኬትቦል በደንብ የጀመርኩት። በ15 16 ዓመቴ ነው የመጣሁት እና ቤተሰቦችን ጥዬ የመጣሁት ባስኬትቦል ለመጫወት ነው እና እዛው አዲስ አበባ ገባሁ። ዋይምስ የገባሁ 4 ኪሎ ወክማ። አዎ ከዛ ነው ባስኬትቦል በደንብ ማሰልጠን ጀመሩ። ቁመቴን ገና ያድጋል ብሎ ስለጠበቁኝ ከዛ ቁመቴ እየጨመረ ሲሄድ ሞር ጨዋታውም እየተሻሻልኩ ሃይ ስኩልም እየገባሁ እግሬ መንገዴ ለከፍተኛ 14 ለቀድሞ የባህር ኃይል ቡድን ለቀድሞ የኦሜድላ ቡድን እና ለኢትዮጵያ ቴሌኮሙኒኬሽን ክለብ ተጫውቻለሁ። በዚህ ዓመታት ውስጥ ከ6 ዓመት በላይ ለኢትዮጵያ ብሔራዊ ቡድን ተጫውቻለሁ። ቁመት ስንት ነው? በነገራችን ላይ ቁመቴ በኢትዮጵያ አቆጣጠር ረስቼዋለሁ፣ ግን በአሜሪካ አቆጣጠር 6'4" ነኝ። ረጅም ነው። በእኛ ሀገር 6'4" ረጅም ነው። እዚህ ሀገር አሁን አጭሮኛለሁ። ታሪኩን እጅግ በጣም ብዙ ታሪክ አለው። በብሔራዊ ቡድን ደረጃ ራሱን የቻለ በጣም ትልቅ ፕሮግራም ሰፊ ወደፊት እንሰራለታለን። ዛሬ ግን እዚህ 32ኛው የዚህ የኢትዮጵያኖች ስፖርት አመታዊ በዓል ላይ ነው ያገኘንና ሜሪላንድን ወክለህ እንደመጣ አውቃለሁ። ምንድነው ያለበት ፖዚሽን? ሜሪላንድ ሰከንዳሪ ቦርድ ሜምበር ነኝ። 2 ቦርድ ሜምበር አለው፣ ፕራይመሪ እና ሰከንዳሪ እና የዚህ ውድድር አዘጋጅ ነን። እኛ አዘጋጅ ኮሚቴ ነን ያለው። እንዴት ነው የዘንድሮ የስፖርት ፌስቲቫል መክፈቻ ምን ይመስላል? ከሌላው ጊዜ ምንም የተለየ ነገር አለው? እንዴት አገኘዋል? እኔ መክፈቻው በተለይ ይህን ባንዲራ ማን ላይ ያለው ባንዲራ ሳይ ነው በቃ ሁሉም ነገር እንትን ማለት። አሁን እዛ ጋር ቪዲዮን እያየው እምባዬ ሁሉ እየመጣ ነበር። ምክንያቱም በአሁኑ ሰዓት እኛ ህዝብ ላይ እኛ የምንታወቀው በጨዋነት በሩጫ በስፖርት ነው እንጂ በየሰው ሀገር ይህን እየተገደልናል እና ይህንን በዚህ ባንዲራ እያየሁኝ በቃ እኔ እምባዬ ነው የሚመጣ ሁልጊዜ እንደዚያ ጊዜ ሲደርስ። እኔ በየአመቱ ነው 26 ዓመት እዚህ ሀገር ኖር ያለው 26 ዓመት ሄጃለሁ። ስፖርቱ አንድ ቀን ቀርቼ አላውቅምና በጣም ወደው ነገር ስለሆነ ወድጄ ነው የምሰራው። ማንም የሚከፈለው የለም። የኮሚኒቲ አገልግሎት ይባላል እንግዲህ በዚህ ሀገርና በተረዳው ነው የምንሰራው። እንግዲህ ቅድም እዚህ አጠገባችን እዚህ ወጣቶች መሀል አንድ ወጣት ወደፊቱ ተስፋ ትልቅ ቦታ ይደርሳል ተብሎ የሚጠበቅ ወጣት ተጫዋች ጌዲዮን ዘላለም ተገኝቷል። ብዙ ወጣቶች አሉ በዚህ በዛሬው ፕሮግራም ላይ። ምንድነው አሁን የሱ እዚህ ጋር መገኘት ምን አስተዋጽኦ ይኖረዋል ብለህ ታስባለህ? የዚህ ልጅስ ሁኔታ እንዴት ነው? ምን አስተያየት አለ በዛ ዙሪያ? ፐርሰናሊ እኔ አባቱን ለእኔ ጓደኛዬ ስለሆነ ይህን ነገር ሆን ብዬ ሴዳፕ ያደረኩ ሰው ነኝ። ጌዲዮንን ብታመጣልንና እዚህ ስታዲየም ላይ እነዚህ ወጣቶች የምናሰበው ወጣቶች እያዩ አትሌቲክሱን አይቶ ነው አንድ ሰው አይቶ ነው አንድ ነገር የሚያደርገውና ለኢትዮጵያ ወጣቶች እዚህ ያሉ ጥሩ አስተዋጽኦ ያደርጋል ብዬ እጠብቃለሁኝ። በዚህ አጋጣሚ ለመምጣቱ በጣም ነው የማመሰግነው ዘላለምን በተለይ እና ለሱ መምጣት ለዚህ ፌዴሬሽን በጣም ትልቅ ብዙ ወጣቶች እሱን ተከትለው ትልቅ ቦታ ይደርሳሉ ብዬ ነው የምገምተው። እስካሁን ድረስ አልደረሰም። እሱም ከዚህ ከሜሪላንድ ከዚህ ካለበት ሜሪላንድ ሄደው ስለሆነም ሌላ ከሌላም ስቴት ይሆናል እናገኛለን። የመጨረሻ ጥያቄ ላድርገው፣ እንደው በዘንድሮ ውድድር ሜሪላንድ ይበላል ብለህ ታስባለህ? እኛ በየአመቱ እንበላለን ብለን ነው የምንመጣው። እስካሁን ጊዜ 3 ጊዜ አሸንፈናል። 3ቱም ጊዜ ከሀገራችን ውጭ ነው ያሸንፍነው። ዘንድሮ ለመጀመሪያ ሀገራችን ላይ እናሸንፋለን ብለን እንጠብቃለን። እኛ we are ready ለዛ ብለን ኡጁሉ በጣም እናመሰግናለን። ለዛሬው እንግዲህ ውድድሩ መከፈቱ ነው። በቀጣይ እስከ ማጠቃለያው ድረስ የሚኖሩትን ነገሮች አብረን እንከታተላለን። መልሰን እንደተባለው ላንተ ራሱን የቻለ ፕሮግራም በማዘጋጀት ኡጁሉን እንግዳ አድርገን ይዘላችሁ እንቀርባለን። የተጫዋች ህይወቱንና አጠቃላይ በስፖርት ውስጥ ያለውን ህይወት በዝርዝር ያጫውተናል። ለዛሬ በጣም እናመሰግናለን። እኔም በጣም አመሰግናለሁ።
በዚህ ውድድር ተካፋይ የሚሆኑ የተለያዩ ስፖርተኞች አሉ። ምናልባት ሜሪ እንደው አንድ ጥያቄ ከፈቀድሽልኝ በጣም አጠር አድርጌ ሜሪ ያገኘሁሽ እዚህ ቢርድ ነው። የኢትዮጵያኖች ውድድር እየተካሄደ ነው። እዚህ በመገኘትሽ ምን ተሰማሽ? ምን የምትይ ነገር አለ? በጣም ደስታ። እንደውም ኢትዮጵያ ከርሜን የመጣው ተመልሼ ኢትዮጵያ የመሰልኩኝ ገባ። በጣም ደስ ብሎኛል። ህዝቡ፣ ፍቅሩ፣ በቃ ኢትዮጵያዊነት ማለት ይሄ ነው። ለዘላለም ትኖርልኝ ኢትዮጵያ። ጭፈራው እዚህ በርካታ ሰዎች እያጀቡሽ ነው የሚገኙት። ጭፈራውም ደግሞ በጣም ጎበዝ ነሽ። እንዴት ነው ነገሩ? ዋናው ታለንት ላይ ያሸነፍኩት ይሄ ነው። አስተሳሰብም ታለንት ይሄ ነበር። እስክስታ ካላወቀኝ ከልጅነት የሚወደው ነገር ነው። ዋናው ኢትዮጵያዊነታችን የምገልጽበት እሱ ስለሆነ ኳስ ትጫወቻለሽ? አዎ። ቆይ ያሸነፈው እንደውም ቲም እኔ ጋር ነው የሚጫወተው። እንደውም አዎ እንግዲህ ያው ተመልካቾቻችን አሁን ያናገርኩት የሚስ አፍሪካ ዩሲ አሸናፊ የነበረችው ሜሪ ነው። በርካታ ሰዎች ከጀርባ ያሉ በተለያየ ማሊያ የምትመለከቷቸው እነሱንም እንደዚሁ እናናግራለን። ምን ይመስላል የሚለው ከኔ ፊት ለፊት የሚታየኝ እዛ ጋር በጣም እጅግ በጣም በአረንጓዴ ቢጫ ቀይ ማሊያ ያሸበረቁ በርካታ ኢትዮጵያውያን ከመላው የአሜሪካ ግዛቶች ተሰባስበው ይታዩኛል። እጅግ በጣም በርከት ያሉ ናቸው። በሌላ በኩል በዛኛውም በኩል አሉ። ግን ፊት ለፊት ባሉበት ቦታ የተለያዩ ዝዋዜዎችን እያሳዩ ነው። የስፖርት አሜሪካ ዝግጅታችን አሁንም ይቀጥላል። ምን ይመስላል የሚለውን በሌላኛው በኩል ደግሞ የተለያዩ ሰዎችን አስተያየቶች ይዘን እንመጣለን። አሁንም አብራችሁን ቆዩ። ተመልካቾቻችን እንግዲህ እስካሁን እየተከታተላችሁ የምትገኙት የስፖርት አሜሪካ ዝግጅታችን ነው። የስፖርት አሜሪካ ዝግጅታችን በዛሬው ዕለት በሰሜን አሜሪካ የስፖርት ፌዴሬሽን ዓመታዊ የስፖርት ፌስቲቫል የመክፈቻ ፕሮግራም ላይ ተገኝቶ እስካሁን የነበሩትን ነገሮች ወደ እናንተ ለማድረስ ጥረት አድርጓል። እንግዲህ በዋናነት በዚህ የመክፈቻ ፕሮግራም ላይ ለመዳሰስ የሞከርናቸው የተለያዩ ታዋቂ ቀድሞ የስፖርት ቤተሰቦችን ለማግኘትና ከዚህ ዝግጅት ጋር ባለው ሁኔታ ለማናገር ሞክረናል። በቀጣይም እንግዲህ በተመሳሳይ ሁኔታ ዝግጅቱ እስከሚጠናቀቅበት ድረስ እንደዚሁ በርካታ ስራዎችን ወደ እናንተ እናደርሳለን። ሚሊ በቆይታችን እንደው በተለየ ሁኔታ የምትለው ነገር? አዎ እንግዲህ ዳኒ የተለየ የምንለው በተለይ በዚህ መክፈቻ ስነ ስርዓት ላይ የተገኘው የአርሰናሉ ጌዲዮን ዘላለም በቅርቡ ለአሜሪካ በይፋ ተዛውሮ ከተጫወተ በኋላ ለመጀመሪያ ጊዜ ነው እንግዲህ በኢትዮጵያ ሚዲያም ራሱ ጌዲዮን ዘላለም ምንም እንኳን በጣም አጭር ብትሆንም በኢቢኤስ ቴሌቪዥን በስፖርት አሜሪካ ፕሮግራም ለመጀመሪያ ጊዜ ነው ይሄንን የሰጠው። አሁንም አባቱ ያው ፕሮሚስ አድርገዋል፣ ፕሮሚስ ገብተውልናል። መኖሪያ ቤታቸው እዚህ ሜሪላንድ አሁን በሚኖራቸው የአጭር ጊዜም ቢሆን ቆይታ ሄደን የምንችለውን ሁሉ ከጌዲዮን ጋር ሰፋ ያለ ጊዜ ለማድረስ እንሞክራለን። ምንም እንኳን አጠር ያለ መልስ ቢሰጠን ማለት ነው። ለመጀመሪያ ጊዜ ነው። ያው እጅግ በጣም ደስተኞች ነን ማለት ነው። ልክ ነው። እንግዲህ ተመልካቾቻችን ጌዲዮን ወደ አርሴናል ክለብ ከመቀላቀሉ በፊት እዚህ ሜሪላንድ ስቴት ነው ነዋሪ የነበረው። ለዚህ አካባቢም እንደውም የተጫወተበት አጋጣሚ እንዳለ ይጠቀሳል። ዞሮ ዞሮ ጌዲዮን አሁን እዚህ በዛሬው ዝግጅት ላይ እንደዚህ መገኘቱ እንደምትመለከቱት እጅግ በጣም በርካታ ወጣቶች በኳስ በመጫወትም ሆነ በመመልከት በጣም በርካታ ወጣቶች ያሉበት ቦታ ነው። ስለዚህ ወደፊት ጌዲዮንን የመሳሰሉ በርካታ ወጣቶች በዓለም አቀፍ ደረጃ ኢትዮጵያን የሚያስጠሩበት አጋጣሚ እንዲፈጠር የሚያነሳሳ ጥሩ አጋጣሚ ነው ማለት ይቻላል። እንግዲህ ጌዲዮንን በስፋት ለማግኘት ያልተቻለበት ዋናው ምክንያት እዚህ በሚመጣበት ሰዓት ወላጅ አባቱ ሰርፕራይዝ ነው ያደረኩት። በአካልም በስነ ልቦና ምንም ዝግጁ አልነበረም፣ የሚያውቀው ነገር አልነበረም እና በቀጥታ እንደው ከኢትዮጵያኖች ጋር ለማቀላቀልና ያለውን ድባብ እንዲመለከት ከዚህ ቦታ በመውጣቱ የሚል ነገር ነው ያለው። በነገራችን ላይ ለተመልካቾቻችን ግልጽ ለማድረግ ከካሜራ ጀርባ ሞክረናል። ከዛ በኋላ በጣም በርካታ ሰዎች ናቸው የተከተሉት ጌዲዮንን። በጣም በርካታ የሚባሉ ወጣቶች ተከትለውት ሄደዋል። ፎቶ ለመነሳት ከሱ ጋር ለመንካት ሁሉ በጣም ትግል ሲያደርጉ ነበር። አዎ ሴኩሪቲ ነው እንግዲህ መሀል ላይ ገብቶ ያስቆመው እና ምን ለማለት ፈልጌ ነው ትልቅ መነሳሳትን ይፈጥራል ነው። በእነሱም በኩል ለተገለጸው ይሄ ነው እጅግ በጣም ትልቅ የምትለው ነው። የዚህ የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የዓመታዊ የስፖርት በዓል እንግዲህ ተጀምሯል። አንድ ሳምንት ይቆያል። የስፖርት አሜሪካ ዝግጅት ክፍልም በሚቀጥለው ሳምንትም አንኳር የሆኑ ፕሮግራሞችን ወደ እናንተ እናደርሳለን። ተመልካቾቻችንም እንደዚሁ ወደ እናንተ እናቀርባለን። ለዛሬ እንግዲህ ቆይታችን ይህንን ይመስል ነበረ።
አብራችሁ ስለቆያችሁ ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ እንመኛለን። የፕሮግራሙ አዘጋጆች ሚሊዮን ባልካቸውና ዳንኤል ጋሻው ነን። ደህና ቆዩን።